ሰላም ሙቪ ላቨርስ እንዴት ናችሁ? እኔ ያለሁላችሁ ዛሬ በመጨረሻዋ ቀን የ2025 ኒውሶች ይዤላችሁ መጥቻለሁ። በቃ ከዚህ በኋላ የ2025 ኒውስ አይኖረንም። ሙቪ መቻችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። በሪቨርስ ተጀመረ። ወደ መጀመሪያው ኒውሳችን ስንሄድ የ2026 ኒው ይር ኦነርስ ሊስት አዋርዶች ጋር ነው የምንመጣው። ኦኬ ሶ ይሄ አዋርድ ምንድነው? ኪንግ ቻርልስ ለሰርድ ኦፊሻሊ ሪኮግናይዝ የሚያደርግበት ሴሬሞኒ ነው እና በዚህ ውስጥ ወደ 1157 ኤክስትራኦርዲናሪ ኢንዲቪጁዋልስ አክሮስ ዩኬ የሚሸለሙበት ነው ማለት ነው። ሶ ይሄኛው የተለያዩ ካታጎሪዎች አሉት። ኢን ስፖርትስ፣ ኢን ሚውዚክ፣ ኢን ሙቪ ምናምን በተለያዩ ካታጎሪዎች አሉት ይሸለማሉ። እና ደግሞ እኛ የሚመለከተንን በሙቪው የተሸለሙትን ላደረጉት አበርክቶ የተሸለሙትን ሰዎች እናያለን ማለት ነው። የመጀመሪያው ሰው የተሸለሙ ደስ ያለን ነገር ማን ነው? ኢድሪስ ኢልባ። በጣም ጀንትል ሰው፣ በጣም ደስ የሚለን ሰው፣ ግሬት አክተር፣ እሱ ተሸልሟል ማለት ነው። እና የ53 ዓመቱ ኢድሪስ ኢልባ 53 ዓመቱ ነው። ይገርማል። ብቻ ለምንድን ነው የተሸለሙ? ዩት ኢምፓወርመንት እና አንቲ ናይፍ ክራይም አድቮኬሲ ነው ማለት ነው። ሶ የሆነ ጊዜ በጣም እንትን ብሎ ነበረ ይሄ ናይፍ ምናምን ሻግ ትመቱ ነበር ዩኬ ውስጥ በጣም በስቶ ነበርና ይህንንም ያደረገው በምንድነው? በኤልባ ሆፕ ፋውንዴሽን ከሚስቱ ጋር አብረው በከፈቱት ፋውንዴሽን እና ለዩቱ ባበረከቱት አስተዋጽኦ ቫዮለንስ ምናምን እንትን እንዲሉ ምናምን ባደረጉት አስተዋጽኦ ተሸልሟል ማለት ነው። እና ይህንን አዋርድ የምቀበለው ኦን ቢሃፍ ኦፍ ዘ ያንግ ፒፕል ነው ብሏል ማለት ነው እንደሱ አባባል። ሶ ሌላኛው የተሸለሙ ሰው ደግሞ የማትጠብቁ ሰው ተሸለሙ። በጣም በቃ ይገርማችኋል። ሲንቲያ ኢርቮ የሆነ አባባል አለ። ኢርቮ ነው የሚለው ግን እንደዛ አይደለም የሚነበቡ ብላለች። ብቻ ሲንቲያ ተሸለመች። አንዳንዴ በቃ ሴንስ የማይሰጣችሁ ነገር አለ። በቃ ምንም ሪዝን ማይደረግ ነገር አለ። ደግሞ የተሸለመች ለምንድን ነው? ፎር ሰርቪስ ቱ ሚውዚክ ኤንድ ድራማ። ይገርማል። ዊኬድ በጣም ብዙ ነገር ያሸልማል። ይገርማል። ብቻ እንደዛ ተሸለመች። Beautiful sistership that continues to grow and grow even through this press tour. Something's bothering her. She's gonna fix something. I know. She's getting the fixing itch. ወደ ቀጣዩ ኒውስ ስንሄድ ደግሞ ማርቲ ሱፕሪም። ምንድን ነው ማርቲ ሱፕሪም? ያውን ከረንትሊ ላይክ ባሳለፍን ሳምንት በጣም ሂት እያገኘ ያለ ሙቪ ነው። I have a purpose. Okay. Let me ask you something. Do you make money at this little table tennis thing? Not yet. Do you have a job? No. Backhand! Forehand! ሶ ይሄ ሙቪ ሪቮልቭ እያደረገ ያለው በምንድን ነው? በ1950 የፒንግ ፖንግ ሻምፒዮን ፒንግ ፖንግ ይሉታል፣ ቴብል ቴኒስ እንለዋለን። በዛ ላይ ሪቮልቭ የሚያደርግ ነው። ሶ ካራክተሩ ሉዝሊ ቤዝ ያደረገው በማርቲ ሬዝመን በተባለው ትሩ ስቶሪ ላይ ባለ ሰውዬ ነው። ሶ ይህም ደግሞ የሚያሳልፈውን ፈተና እና ደግሞ ከቴኒሱ ጋር ያለውን ቁርኝት የሚያሳየን ነው ማለት ነው። በጣም ብዙ አትራክሽን እያገኘ ነው። ከዚህም መካከል ደግሞ ዋነኛ ስታር የሚያደርገው ዋነኛ አክተሩ ቲሞቲ ሻላሜት ነው። ለዛም ይሆናል። ከእንደገና ደግሞ ሰፖርቲንግ አክተር ደግሞ gwyneth paltrow አለችበት። ታውቋታላችሁ። እሷን ብዙ ፊልም ላይ ታውቋታላችሁ። ኢቭን ራሱ የሆነ ሲዝን ላይ የሆነ ኤፒሶድ ላይ ሊሆን ይችላል ሻርክ ታንክ ላይ መጣል። ወደ ቀጣዩ ኒውሳችን ስንሄድ ደግሞ የአቬንጀርስ ሁለተኛው ትሬለር ተለቁልን። Father, all my life I have answered every call to honor, duty, to war. But now fate has given me something I never sought. እንደሚታወቀው ማርቨል በአንዴ ትሬለሩን አለቀም ብሎ በአራት ከፋፍሎት በሳምንት አንድ ትሬለር ነው የምታገኙት ስላለ ባሳለፍን ሳምንት ሁለተኛው ትሬለር አግኝተናል። እንደምታስታውሱት የመጀመሪያው ትሬለር ፊቸሪንግ ካፕቴን አሜሪካ ነበረ። ህፃን ልጅ ይዞ ነበር። ከዛ ደግሞ ዶክተር ዱም ይመጣል። ላይክ እኔ አሁን አስዩም ማድረገው ነገር ምንድነው? በቃ ልጅን ፕሮቴክት ለማድረግ ሲል ድጋሚ ይመለሳል ምናምን። አቬንጀርስ ኢንድ ጌም ላይ እንደምታስታውሱት ወደ ፓስት ሄዶ ነበረ ከሚስቱ ጋር ለመኖር ምናምን ነገር። ሶ ይሄም አሁን የሚመለስ ይመስለኛል። ሌላም ደግሞ
በተመሳሳይ ሲናሪዮ ካፕቴን አሜሪካ ዊልካም ኢን አቬንጀርስ ዱም ሪያል ኢንዲንግ እዚህ ጋርም ተመሳሳይ ደግሞ ሁለተኛው ላይ ማን አለ ማለት ነው? the one and only god of thunder ቶር አለ ማለት ነው። so A child, a life untouched by the storm. Lend me the strength of the old fathers, so that I may fight once more, defeat one more enemy. ቶርም ደግሞ ተመሳሳይ ሞርፍቶም ተመሳሳይ ሴናሪዮ ነው። እዚህ ጋር እንደምታስታውሱት አዳፕት አድርጓለች። ቶር ምንድነው ላቭ ኤንድ ተንደር ላይ የምታስታውስ ከሆነ አዳፕት አድርጓል እና እሷን ጋር ለመመለስ ምናምን ነገር ኦድን ጊቭ ሚ ዘ ስትሪንግስ እያለ ነው በቃ የሚለምነው ማለት ነው አባቱን። ሶ ይሄም ላይክ ፋዘር ዶተር፣ ያም ደግሞ ፋዘር ዶተርም ሊሆን ይችላል፣ ሳንም ሊሆን ይችላል። ገምት ኮልብ ብቻ ተመሳሳይ ነገር አለው። ሶ ነገ ደግሞ የሚወጣው ጃንዋሪ 1 ላይ ደግሞ የሚወጣው ደግሞ ሌላ ትሬለር አለን። እዚህ ጋር ደግሞ ፎከስ የሚያደርገው ኤክስመን ነው ተብሏል። ሩመር ደግሞ ስንሰማ ቦሬ ማን ይመጣል? ፕሮፌሰር ኤክስ፣ ማግኒቶ፣ ሳይክሎፕስ ይመጣሉ ተብሏል። ምን ይሆናል ነገ ምን ይሆናል? ሌላ ደግሞ ከሱ ሳምንት ደግሞ የመጨረሻውን አራተኛው ትሬለር እናገኛለን። እሱም ደግሞ ፋንታስቲክ ፎር እና ዋካንዳ ላይ ፎከስ ያደርጋል ተብሏል። እዚህ ላይ ደግሞ ማን እናገኛለን ተብሏል? ዋነኛውን ሮበርት ዳውኒ ጁኒየር አዝ ዶክተር ዱም ሆኖ ይመጣል ማለት ነው። ሶ የመጨረሻው የ25 ዜናዎቻችን ይመስሉ ነበረ። በ26 ሰብስክራይብ አድርጋችሁ ጠብቁን። በአዲስ ዓመት እስክንገናኝ ቻው።